ये मन लेने की नो ये मन किन्नो ये मन लेने की नो किन्नो ये मन लेने की नो ओ तेरा मेरा मेरा तेरा तेरा मेरा मेरा तेरा तिसका ही रंगी मारे लम्दन नहीं उल्लू तमसा से पांती गज़ाशु कभी कभी चलते हैं कभी कभी रुकते हैं आनी बेकंगी ሰላም ሰላም ቤተሰቦቻችን መጠናል እንዴት ሰንብታችኋል? ለዛሬ አዳዲስ ቪዲዮዎችን ዘና ፈታ የሚያደርጓችሁን የተለያዩ ቪዲዮዎች ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን እንድትቆዩና ቪዲዮዎቹን እንድትከታተሉ የዩቲዩብ ቻናሉን ሰብስክራይብ እንድታደርጉ ለሌሎችም ሼር በማድረግ እንድትተባበሩን እንጋብዛችኋለን። ወደ መጀመሪያው ቪዲዮ እንለፍ፣ አብራችሁን ቆዩ። ये मन लेने की नो ये मन किन्नो ये मन लेने की नो किन्नो ये मन लेने की नो किन्नो ये मन लेने की नो ይሄ ነገር ግን የኛ ሀገር ፖለቲከኞች ያሉበት ሁኔታ አይመስላችሁም? ሁሌ መባላት ነገር ነው። ከዛ በኋላ ያው ወደ ጦርነት መግባት ነውና የሚገርም ነው ብቻ። እቺ ማና ቴሌግራም ላይ ፎቶ እያላከችልክ ያለች ቅድም ልብስ ለሚስቴ ያስመርጭኝ ላኪልኝ ፎቶ እያት ነው ወይኔ ሸጣችሁ ማለት ነው ልብሱን። እቺ ባለጌ ሄድላታለሁ ልብሱን ሸጣችሁ ማለት ነው። ለአንቺ ልገዛ ያሰብኩትን ልብስ ሸጣችሁ። ተረጋጋ በቃሽ። ወይኔ ኧረ ሰው ግን ምን እንደሚሻለው ምትቀርም ሰው ነው። ለምን ነበር በቃ ትገዛለኛ? በጣም ነው የሚያናድደው። በቃ ችግር የለውም። ራሱን ካገኘሽ ግን ገዝልሻለሁ። ይሄን በጣም ወድጄዋለሁ። አንቺ ላይ ደግሞ በጣም ነው የሚያምረው። እውነት ልመርቃችሁ፣ እንደዚህ አይነት ሚስት ይስጣችሁ። ወደ ቀጣዩ ቪዲዮ እንለፍ፣ እሱ ነው የሚሻለን። እኔ ኬት አመጣለሁ ገንዘብ በያው ጊዜው? የቤት ኪራይ አለብኝ፣ የልጄ ወተት አለ፣ የአንዳንድ ነገር ወጪዎች፣ የሚስቴ ወጪዎች አሉ። ምንድነው ሁሌ ገንዘብ የምትሉት? ደውሉ ሁሌ ገንዘብ እያላችሁ በቃ ካሁን በኋላ ስንት ቤተሰብ ያስተዳድራል? ማነው ገንዘብ የሚልክ ሁሌ እየደወለ? አቤት ችኮላ! ቅድም እንዳላመሰግናት አሁን ደግሞ ዞራ ችኮላዋ። የሚገርም ነው ብቻ ይሁንላት። ክፍት ነው ማለት ኪቢያ በርሳት ከፍትልኝ ነው የምገባው ማለት እኔ ዳናይት ማንም ሰው በር ሳይከፍትልኝ መኪና ውስጥ ገብቼ አላውቅም። እሺ የምርሽን ነው? አዎ። ምን ማድረግ ይቻላል እንግዲህ ተፈጥሮሽ ነው። ካልተከፈተለሽ ማድገቢ ከሆነ እንግዲህ ላጥ ማለት ነው አይደል? ያራዳ ልጆች ምንም አማራጭ የለም። አይገርምሽ? ቆይ ማን እንዲልደው? ቆይ ወንድሜ ቀስ በል ዞር በይ ልቀቂ ሌባ። እሺ በቃ እያየህ ሂድ እንዴ አንተ እያየህ አትማታም እንዴ? ምን ማለት ነው ግን? እውነታቸውን እኮ ነው። እያያ ይማታ እያያ ሄድም። የሚገርም ነው ብቻ። ደሞ ቆያለሽ። በቃ እኔ ልሂድ የኔ ቆንጆ። በቃ ቻው የኔ ፍቅር። እንዴ ምን ሆነሽ ነው? ደጋግሜ መጥቼ ንዴቴ በወጣልኝ። ምን አድርጌ ነደርኩሽ? ለምንድን ነው ይሄን ያክል ጊዜ ቆየኸው? ነግሬሽ የለ እንዴ ችግር አጋጥሞኝ ነው አልኩሽ አይደል እንዴ? እኔ ስላንተ ችግር ምን አገባኝ? ካንተ ተለይቼ 3 ቀን አይደለም 3 ደቂቃ መቆየት እንደሚከብደኝ አታውቅምና ነው። እንደሱ ነው እንዴ? ይቅርታ የኔ ቆንጆ። ጥፊው ግን ድንገት ሳይደንግጬ ነው። አሳመንኩ እንዴ? ትንሽ። ከዚህ በኋላ ግን የሄድክበት አብሬ ነው እሺ የምሄደው። ትናፍቀኛለህ የኔ ፍቅር። አንቺም ቢያልሽኝ እኮ እንጂ ደስ ይለኛል። ምን ልስራልህ ታዲያ? ደስ ያለሽ ሄኒ ታውቀዋለህ እንዴ? ከእናንተ ግቢ ሮጦ ሲወጣ ነው ያዝኩት። ሌባ ነው እንዴ? ኧረ እኔ አላውቀውም። ታውቂዋለሽ እንዴ ፍቅር? ኧረ እኔ አላውቀውም። አንተ ሌባ ልሰርቅ ነበር ማለት ነው? ኧረ እኔ ሌባ አይደለሁም። እዚህ ዲሽ ልሰራ መጥቼ እኮ በሩ ዲሽ ታታ ፖሊስ ጥራልኝ። ፖሊስ? ኧረ አንቺ አላየሽኝም እንዴ? ንገሪው እንጂ። ምን አይነት ዘመን ላይ ደርሰናል? አንተ ሌባ! ፖሊስ ጥሩ ይሄን አንተ የለህም ብሎ ሊሰርቀኝ እኮ ነው። ማንም የላትም ብሎ ከሌብነት ውሸት። አንቺ ጄሪ እኔ ነኝ ሌባ? ለምን ፖሊስ አጣሩም? ግን እየቀባጠረ እኮ ነው። የት ነው የምታውቂው? አንቺ ነሽ መጣጥሽ? ይኸውልህ ወንድሜ ዴቭ እባላለሁ። የቀድሞ የጄሪ ፍቅረኛ ነኝ። ምን
ጉድ ነች። እና ታዲያ የድሮ ፍቅረኛ ሆና እንደሆነስ አሁን ቤቴን ለቀውጣ። የኔ ፍቅር ያለፈ ታሪክሽ አትጨናነቂ። መጣው አንዴ ጠብቂ። ምን አይነት የተባረከ ባል ነው ያለኝ፣ ግን ቢማገጥበትም ይቅር ባይ። የት ልንሄድ ነው? የቅድሙ ጥፊ ጥፋትሽን መሸፈኛ ነበር አይደል? ይሄ ደግሞ ማሳረጊያው ነው። እሺ ይዩጂ። እሺ ቆይ አንዴ ላስረዳ። አይንሽን ማየት አልፈልግም። እሺ ምን ታስባላችሁ? ምን ማድረግ ነበረበት? እስቲ የተሻለ አማራጭ ነው የምትሉትን ነገር የሐሳብ መስጫው ላይ ጻፉልን። ወደ ቀጣዩ ቪዲዮ እንለፍ። አይተሽዋል? እቃ ነው እንዴ? እቃ ነው እንዴ? እኔም ጠርጥሬያለሁ። እሷንና እኔን የፈጠረው አምላክ አንድ ነው። በጣም ለምጾታ አንቀያየር። እናንተ ግን ያበደ ነው። እሺ እውነቱን እኮ ነው። ጾታ ተቀያይሮ በዛ ላይ ደግሞ ከፈጣሪ ጋር መንጣላታቸው ለኔም ለሷም ተመሳሳይ ነው ወይ የተሰራው እያሉ። ለማንኛውም ቶሎ ብላችሁ ጾታችሁን ተቀያይሩ፣ እሱ ነው የሚያዋጣው። አዎ ሰላም ነው። ስልክ ልደውልልህ? ልደውልልህ? አይሽ ሄሎ ወይ ምኑ ጋር ነህ? እኔም እኮ እዛ ጋር ነኝ እኮ። አልታየም ነጭ ሹራብ ለብሼ? አዎ አትታየኝም አንተ። አዎ አስፋልቱ ላይ ነኝ እኔማ። አልታየህም እንዴ? በዚህ ጋር ልምጣልህ ወይ? ሄሎ አምጣ። ምንድነው? ከነገር መጥቷል ብለህ ነው እንዴ? ሌባ ዘርበሏል። ሌባ ሙጥላቃ ይዘርፈኝ። ኧረ ምን አናቱ ነው? ስንት ሰው አለ ከተማ ውስጥ። ቆይ መጀመሪያ ምን ነበር እንጂ መጠንቀቅ ምን ይሄን ያህል አስለፋ? መጀመሪያ ለመስጠት አይ ቲንክ እሱ ነው የሚሻለውና የተሻለው አማራጭም እሱ ነው ብዬ ነው የማስበው። ወደ ቀጣዩ ቪዲዮአችን እንለፍ። መቼም ሽምግልና ሄዱለት እነ ሴዶ መሆን አለባቸው ብዬ አስባለሁ። በዚህ ሁኔታ ግን ማንም ቢለዋል ሚስቱስ እንዴት ብላ እምቢ ትለዋለች? ምን አማራጭ አላቸው ቤተሰቦቹስ እምቢ ለማለት? የሚገርም ነው። ብቻ በሰርግ ቀን እንደዚህ ከሆነ አልጋ ላይ እንዴት ሊሆን ነው? እሱም ብቻ ጠይቁልኝ። ማሬ ለምንድን ነው ሁሉ ተመሳሳይ ፓንት የገዛሽው? ምን ችግር አለው አባቴ? እንዴ እኔ ፓንት ማልቀየር እኮ ነው የሚመስለው። ምን እናደርገው ግን? ካልሆነ በቃ ፓንቶቹን እያቆሸሽክ መልካቸውን እያስቀየርክ የተለያየ አስመስለው እንጂ ምንም አማራጭ የለም። ወይ አንቺ ያበዛሽው አልመሰለሽም? ምንድን ነው የሚያስጨው? ባለ ትዳር እኮ ነሽ። ምንድን ነው ከማንም ጋር መገልፈጥ? ከማንም ጋር? አዎ ከማንም ጋር። እናቴን ነው ማን? ይቅርታ እናትሽ አልመሰሉኝ። ሌባ እናት ልጇን አታምንም ማለት? እኔ እንዳንተ ባለጌ አይደለም። ሰማለህ? ልጅ እያማረኝ መሀንነትን ተቀብዬ የምኖረው ትዳሬን ብዬ እንጂ ወጣ ብል ብዙ ፈላጊ አለ። አሁን ይሄን ማስታወሱ አስፈላጊ ነው? ድንጋይ ሌባን ሌባ ካላልኩ አይገባም። ተወኝ በእናትህ። ምን አይነት ድደብ ነህ? እማዬ። ወይዬ ልጄ፣ አንቺ ግን የድራማ አይቀርብሽም? ትንሽ ቀን ነው። አሁን ቶሎ ነይ፣ ናፍቆትሽ ሳይደፋኝ። ሄሎ ማዘር። ሄሎ የኔ ልጅ እንዴት ነህ? ማዘር ጠፋ አይደለ? ምን አንተ ብቻ? ልጄንም እኮ ካገኘኋት ቆየሁኝ። ስልክ አታነሳ፣ አትደውል። ጠዋት ተደዋውላችኋል ነበር እንዴ? ወይ መደዋወል፣ ካገኘኋት ራሱ ወር አለፈኝ። ወር ነው ያሉኝ? አይ እንደው ቤት ከሆንክ እንድታገናኘኝ ብዬ። አሁን ስራ ነኝ፣ በኋላ ወደ እርሱ ቤት ልካታለሁ። አያስቡ። ከየት ነው የምትመጪው? ሁሌ ከእናቴ ቤት ነው የምመጣው እያልኩ አንተን ማስረዳት አይጠበቅብኝም። እስኪ አንቺ ስልክሽ። የኔ ፍቅር ለ10 ደቂቃ እንኳን ያለን የመቆየት አትችይም አይደል? ደግሞ ስሚ ፖስት ፒሉን መዋጥር ሻሉሽ። ሄሎ
ይኸውልህኝ እናትሽ ቤት ሂጂና ዋጩ አንዳንድ ቀን ዘራፍ ሂጂ ልባል እንጂ እንደ ወንድ ወተት ብቻ እኮ ነው መጋፋት የሚወድ። አንዳንድ ጊዜ ግን መነጋገርን የመሰለ ነገር የለም አይደል? መነጋገር ቢከፋም ቢለማም መነጋገር፣ ለመጣላትም ተነጋግሮ መለያየትን የመሰለ ነገር የለም። ይህን ያህል ትዳር ውስጥ ጭቅጭቅ፣ እንደዚህ አይነት ድራማ ውስጥ መግባት አያስፈልግም። ተነጋግሮ ካልሆነ መለያየት፣ በጊዜ ተለያይቶ በሰላም ወንድምና እህት ሆኖ መኖር ይቻላል። አይመስላችሁም? አይ ሚስ ዩ ጭራሽ ናፍቀኛል የተባባልሽልኝ ነው። መልሽ አይኔ እያየ መልሽ። ሪፕላይ አድርጊ ቶሎ ቶሎ መልሽ መልሽ። እመልሳለሁ መልስ። ምንድነው እንደዚህ? የማን ስልክ ነው? የማን ስልክ ነው? ያንተ ነው መልስ። አይ የበላው ይመለስና ኧረ ወገን እየተሳሰብን። ለዚህ ነው ለካ ጥፋተኛ ሰዎች ናቸው ቶሎ የሚቆጡት የሚባለው። እውነትም የበላው ይመለስ። ለማንኛውም ቶሎ መልስ። ወደ ቀጣዩ ቪዲዮ እንለፍ። ओ तेरा मेरा मेरा तेरा तेरा मेरा मेरा तेरा तिसका हिरंगी कभी कभी चलते हैं कभी कभी रुकते हैं आनी बेकंगी कश्मीर में। ኧረ እባክህ እንደ ፊልም ማየቱን አቁም አንተ ልጅ እባክህ። डोंट एंग्री मी जो मैं बोलता हूँ वो मैं करता हूँ। ምንድን ነው የሚለው? चिंता 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 ምን እየሆነ ነው? चिंता चिंता। अरे क्या हुआ तुझे? क्या हुआ? आते चलने वाले ኧረ ልጅ በእናትህ ጤነኛ አይመስለኝም። ና እንሂድ በእናትህ። እንዴ አይሞትም? ጭንታ 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 ጣጣ የአንድ ፊልም ግን ስንቱን ነው እያሳበደ የሚገኘው? በጣም እኮ የሚገርም ነገር ነው። ለማንኛውም የራሳችንን ፊልሞች እንደዚህ ብናይ የተሻለ ይሆናል ብዬ አስባለሁ። ወደ ቀጣዩ ቪዲዮአችን እንለፍ። ከትዳር በፊት ይላል። ሄሎ Oh no! Oh no! What? Oh no! ከትዳር በኋላ ይላል። Oh no! Huh? Oh no! 哎呦我的妈የሚገርም እኮ ነው። ባይዘዌ አንዳንድ ትዳሮች የሚፈርሱት በዚህ ምክንያት ነው። ከትዳር በፊት ያለንን አመል ካላሻሻለን ትዳር ውስጥ ገብተን እናሻሽላለን ማለት በጣም ይከብዳል። ለማንኛውም በጣም ብዙ ሰዎች በዚህ አይነት ሁኔታ ሲቸገሩ ተመልክቻለሁ። እስቲ በዚህ ጉዳይ ላይ ያላችሁን ሐሳብና አስተያየት በሐሳብ መስጫው ላይ ጻፉልን። ወደ ቀጣዩ ቪዲዮአችን እንለፍ። እሱ ነው የሚያዋጣን። በደንብ አድርገሽ ነጂ። ሰላም እናት፣ እንዴት ነሽ? ሰላም ነው። የሆነሽ ጥያቄ ልጠይቅሽና ማለት ነው 1000 ብር ልሽልምሽ። ወይኔ ከምር ነው? ዶሮም ቸግሮኝ ነበር። ጠይቀኝ እስኪ። አሁን ለምሳሌ ማለት ነው ሁለት አይን እዚህ ጋር ኖሮሽ ሞተር እንደዚህ የምትነጂ ሆነ ሁለት አይን እዚህ ጋር ቢሰጥሽ እንዴት አድርገሽ ነው የምትነጂ? እንደዚህ አድርገህ በደንብ አድርገሽ ነጂ።
እቺ ግን ለአንድ ሺህ ብር ብላ እንደ አውሮፕላንም ልትበር ትችላለች አይደል? ለማንኛውም ቤተሰቦቻችን ለዛሬ ያላቸው ቪዲዮዎች በዚህ አጠናቀናል። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ይሁንላችሁ። ቻው